የግብርና ምርትና ግብዓት ጥራትና ደህንነት ለማስጠበቅ የባለድርሻ አካላትና የግብርና ምርትና ግብዓት አቅራቢ ድርጅቶችን አቅም መገንባት አስፈላጊ ነው። የሰርቲፊኬሽን ኢንስፔክሽን ኳራንቲንና ሬጉላቶሪ ዘርፍ የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸምን መነሻ በማድረግ ለባለድርሻ አካላትና ለግብርና ምርትና ግብዓት አቅራቢ ድርጅቶች ግምገማ የአቅም ግንባታ ጥራት፣ ሃይጂንና ደህንነቱ የተረጋገጠ የግብርና ምርትና ግብዓት ለተጠቃሚው ማኅበረሰብ እንዲደርስ በድጋፍና ክትትልና በቁጥጥር ሥራ የሚመለከታቸው ቅንጅታዊና ባለድርሻ አካላት እንዲሁም ግብዓት አቅራቢ ድርጅቶችን አቅም ማጎልበትና የጋራ የሆነ ተልዕኮ መያዝ የታለመውን ውጤት ለማምጣት ተገቢ መሆኑን የዘርፉ ኃላፊ ምክትል ኮሚሽነር ጸጋለማ ተናግረዋል። ኃላፊው ለማሳያነትም በ2018 በጀት ዓመት የ9 ወራት ሥራ አፈጻጸም ጤንነቱና ደህንነቱ የተረጋገጠ ደረጃውን የተጠበቀ 280,204 ካራካስ ለማሰራጨት ታቅዶ 268,231 ካራካስ ለተጠቃሚዎች መሰራጨቱን ገልጸዋል። በቀጣይም ይህ ተግባር ተጠናክሮ እንደሚቀጥልና ከ100% በላይ ማስመዝገብ እንደሚቻል አረጋግጠዋል።